ትደርሱ ልክ እንደዛ እንደ ፍልሰታ መጥታችሁ መጸለይም ትችላላችሁ። መጥታችሁ መስገድ ትችላላችሁ። መጥታችሁ እግዚኦታውን መሳተፍ ትችላላችሁ። ጸሎቱን መሳተፍ ትችላላችሁ። ስለዚህ ጸሎቱ ከሰኞ ጀምሮ የሚከናወን ስለሆነ ውዳሴ ማርያም፣ መልክዓ ማርያም፣ መልክዓ ኢየሱስ፣ አድነነ ሕዝበከ ተብሎ ወንጌል ተብሎ መሐረነ አብ ተብሎ ማረን ተብሎ መህላ ተደርሶ ነው የሚጠናቀቀው 40 ቀን ሙሉ ማለት ነውና ይሄን ለመሳተፍ የምትችሉ እንድትመጡ ባትችሉም ደግሞ የክርስትና ስማችሁ በዚህ ከተቀመጠ መታሰቢያው ሁሉ ጊዜ እየታሰበ የክርስትና ስማችሁ እየተጠራ ይከርማል ማለት ነው። ተቀብላችኋል። እግዚአብሔር ከሁላችን ጋር ይሁን። ይሄን ተቀብላችሁ ተጠቀሙበት። ያለ ጸሎት በዚህ ዘመን ሌላ ምንም የሚያግዝ ነገር የለም። ምንም የሚረዳ ነገር የለም። ወዲም ቢሉት ወዲያም ቢሉት ንግድም ብትሉት ፖለቲካውንም ቢሉት ስራም ቢሉት ሌላም ቢሉት ቁፋሮ ቢሉት እርባታ ቢሉት ሰው በየአቅጣጫው እየለፋ ብዙ የሚቸገረው እግዚአብሔር አልታከልበት እያለ ስለሆነ እግዚአብሔር በስራቸው ሁሉ እንዲጨመር ሌሎች የሚሰሩትንም ሰዎች ደግሞ ስራቸውን እንዲባርክላቸው ጸሎት ነው የሚያስፈልገውና ያዘነ ሰው ሁሉ ቢኖር በእግዚአብሔር ደስ እንዲለው ነውና በመዝሙረ ዳዊት መዝሙር 80 ከቁጥር 1 ላይ ተፈስሑ በእግዚአብሔር ዘረዳአነ ወይብቡ ለአምላከ ያዕቆብ ቅድም ምስባኩ ላይ ቅዳሴው ላይ የተሰበከው በረዳን በእግዚአብሔር ደስ ይበላችሁ ነው የተባለውና በረዳን በእግዚአብሔር ደስ ይበላችሁ። ለጾም መድረስ መታደል ነው። እልልታውም ከሰኞ ጀምሮ አይኖርም። በዚህ ሰሞን ብቻ ነው። ከበሮም የለም ጸናጽልም የለም። እግረ መንገዱን ደግሞ እኛ የኪዳነ ምሕረት በዓልም ጾሙ በገባ በሳምንተኛው ደግሞ የወዳኛው ሰኞ ላይ ኪዳነ ምሕረት በዓሏ ነው። ቃል ኪዳን የተቀበለችበት የእመቤታችን በዓል ነው። እቺ የጥንቱ የነገስታቱ ቤተ ስዕል ቤት የነበረች በኋላ ጽላት ገብቶባት በአሁኑ ሰዓት ሰዓታት ሳይቋረጥባት ሁልጊዜ ከዓመት እስከ ዓመት እቺ ትንሿ ቤተክርስቲያን ሰዓታት ይደርስባታልና ሰዓታት ማለት ደግሞ የመናኞች ጸሎት ነውና ይሄ የዛለት ታቦት ይወጣል። ንግስ ነው ሰኞ ማለት ነው። የወዳኛው ሰኞ ጾሙ በገባ በሳምንቱ ለሱም ራሳችሁን እንድታዘጋጁ ለኪዳነ ምሕረት ንግስ እንድትዘጋጁ እግዚአብሔር ከእናንተ ጋር ይሁን። ላልሰሙትም እየነገራችሁ መጥተው በዚሁ ግቢው አጸዱ የተመቸ ስለሆነ ከሌሊቱ ስብሐተ እግዚአብሔር ከቀኑም ትምህርተ ወንጌል ከዛ ቅዳሴ ተከናውኖ ማታ ደግሞ ጉባኤ ተካሂዶ የሚጠናቀቅ ስለሆነ የኪዳነ ምሕረት ዓመታዊ ክብረ በዓልንም ለሌላውም ላልሰማ ሁሉ እየነገራችሁ እንዲዘጋጁ በጾም መካከል ወይንም ደግሞ በጾም መጀመሪያ ላይ የዋለ የኪዳነ ምሕረት የቃል ኪዳን የመቀበያዋ በዓለ ንግስ ነውና ለዚህ ቀንም እንድትዘጋጁ ለማሳሰብ ነው። ስለዚህ የክርስትና ስማችሁን ጽሕፈት ቤት እየመጣችሁ እያስመዘገባችሁ እየጸላችሁ እግረ መንገዱንም ደግሞ ገዳሙንም ማገዝ ነውና በምንችለው እየተጋገዝን በነገራችን ላይ ግድ ስማችሁ እዚህ የተሰጠ እንጂ ያልተሰጠ አልተጸለየለትም ማለታችን አይደለም። በልዩ መልኩ ልዩ ጸሎት ይደረግልኝ ይጸለይልኝ በልዩ መልኩ እግዚአብሔርን አነጋግሩልኝ ለሚል ሰው ገዳሙ በዚህ መልክ መራ ግብር አዘጋጅቷል ለማለት ነው። ሌላው ከልማቱ ጋር የተገናኘ እንግዲህ በባለፈ የበዓታን በዓል ስናከብር ግንባታ ለበዓታ በሚል ርዕስ ውል ተፈራርመናል ከአማካሪ ድርጅት ጋር ማለት ነው። አማካሪ ድርጅቱ ተፈራርሞ ሄዶ ዲዛይኑን አስተካክሎ ሰርቶ ቁፋሮ የሚጀምረው በሶስተኛው ወር ነው ተብሎ አሁን ሶስተኛው ወር እንግዲህ እየመጣ ነው። አንዱ ወር ሁለት ወር አልቋል። እነሱ አስተካክለው ሲመጡ ዲዛይኖቹን አስተካክለው ቀጥታ ወደ ቁፋሮ ይገባል። ይሄ አማካሪ ድርጅት የሶስት ወር ጊዜ የወሰደው ዝም ብሎ አይደለም። ይሄ ወረቀት ስራዎች ያው መሬት ላይ እስከሚያርፉ የራሳቸው ስራ ስላላቸው በህንፃ ውስጥ ያላችሁ ሰዎች የህንፃ ስራ የምትሰሩ የምታሰሩ ታውቁታላችሁና አማካሪው ድርጅት ኢሜጅ የተባለው ያ አማካሪ ድርጅት ዲዛይኑን አስተካክሎ ሲመጣ የራሱም ክፍያ አለው። ወደ 1.8 ገደማ የራሱ ክፍያ አለው። በባለፈው ተጫርቶ ያሸነፈበት እነሱ ያንን ሰርተው ሲመጡ የግንባታ ፈቃድ የሚያወጡት እነሱ ናቸው። እነዚሁ ሰዎች ደግሞ ይህ ድርጅት ኮንትራክተሮችን የሚያጫርት እርሱ ነው። ኮንትራክተሮቹን አጫርቶ ስራ ሲጀምር ያኔ ቁፋሮ ሆነ ማለት ነው። የወረቀቱ ስራ አላልቅ ስላለና
የራሱ ሂደት ስላለው የ30ና የ40 ዓመት ሳይሰራ የኖረ ነገር ነው። እንግዲህ ለመስራት ትግል እየተደረገ ያለው ከዛ አንጻር ነው። የሚሰራውም ስራ እንደነገርናችሁ የስንት ሚሊዮን ነው ያልናችሁ? የ2 ሚሊዮን ነው። የሰማ ሰው ነበር? የስንት ሚሊዮን ስራ ይሰራል ነው የተባለው? የ2 ቢሊዮን ሚሊዮን አይደለም ቢሊዮን። የ2 ቢሊዮን ስራ ደግሞ ዝም ብሎ ድንገት መሬት አይቆፈርምና መሰረት ያስፈልገዋል፣ ዕውቀት ያስፈልገዋል። ግንባታው ህንጻው እንዴት ነው የሚሸክመው እንዴት ነው የሚችለው ስለሚያስፈልግ እንግዲህ አንድ ጊዜ ምንድነው የሚባለው 10 ጊዜ ለክቶ አንዴ መቁረጥ የሚባልም አለውና በአባባል የ2 ቢሊዮን ስራ ስለሆነ ድንገት ተነስቶ ስለማይቆፈር ነው። ምናልባት ነገሩ ዝም ያለ እንዳይመስላችሁ ባለሙያዎቹ ስራቸውን እየሰሩ ነው። የወረቀቱን ስራ ወደ ማጠናቀቁ ነው። እሱ ሲጠናቀቅ ነው ስራ ላይ የሚገባውና እኛ ግን እነሱ የጀመሩለት ወዲያው የ600 ሚሊዮን አንዱ ፌዝ ነው። አንዱ ፌዝ ወይንም አንዱ ክፍል ስራ 600 ፌዝ የ630 ሚሊዮን 30% ቅድሚያ ይከፈላልና እሱንም ባልያዝንበት ስለሆነ ያለነው የምትችሉ ዝም አትበሉ። 0316 እነሱ ወደ ስራ የገቡለት ቅድሚያ ክፍያ እንኳን 30 ሚሊዮን ነው የሚያስፈልገው። ይሄ ስላለ የተጀመረለት ነው ብላችሁ ብትጠብቁ ከወዲውም ክፍያ ስላለው 03 በሉ እስቲ 16 ይሄን ሁሉም ሰው ይዞታል አይደል? ሁላችንም ይዘነዋል ብዬ አስባለሁ። እስቲ በሉት 03 በሉ 16 አባይ ባንክ ላይ በዚህ እንድታስገቡ ነበር የተስማማ ነው። እንግዲህ ከጀመራችሁ ጀምሮ እስካሁን እያስገባችሁም ከሆነ የምናየው ይሆናል። እስካሁን ካላስገባችሁም ደግሞ ቁጥሩን ብቻ ይዛችሁ እንዳትቀመጡ እንድታስገቡ ነው። ከሰኞ ጀምሮ ቁርስ ስለሌለ በባለፈው ገና ላይ እንደተነጋገርነው ሁሉ የቁርስ 0316 ላይ ነው የሚገባው ማለት ነው። በየቀኑ የቁርሳችሁን አስባችሁ ማለት ነው። የቁርሳችሁን ለሌላም ሰው እንድትነግሩ ነው እኛ የምንፈልገው፣ እናንተ ብቻ እንድታረጉት አይደለም። 0316 አንድ ሰው ቁርስ ስንት ብር ያስፈልገዋል ለቁርስ? አሁን ከዚህ ብንሄድ አሁን ዛሬ ፍስክ ነው መሰለኝ የጾም ቁርስ ሲሆን ቀነስ ሳይል አይቀርም ዋጋው ያው ነው። 200 ብር ቁርስ ያበላ ይሆን አያበላ? ያበላል። እንደው ቀለል ያለች እንደኔ አይነቱ ድሃ የሚበላው ማለት ነው። 200 እንያዝለትና በቀን 200 እንግዲህ ቁርስ ስለቀረ የቁርሱን ወደ ምሳ ማዳበል ሳይሆን ከሰኞ ጀምሮ የቁርሱን ለበዓታ ግንባታ አድርጉልን ነው። ተቀብላችሁታል? እስቲ ተቀበሉ። ለበዓታ ግንባታ ከሰኞ ጀምሮ የቁርሱ ለበዓታ ግንባታ ነው የሚሆነው። 200 እያሰባች አንዴ በባለፈው በጾመ ነቢያት ብለን ነበር። ግን አንዳንዶቹ ምን አረጉ? አንድ ቀን ብቻ 200 አስገቡና የቁርሳችንን አስገብተናል አሉ። ይሆናል? ቁርስ አንድ ቀን ብቻ ነበር እንደ የሚበላው ፍስክ ቢሆን በየቀኑ አይደለም። ስለዚህ ወይ የሳምንቱን አስቦ ከሰኞ እስከ አርብ እያስገቡ በሚቀጥለውም ሳምንት ደግሞ ከሰኞ እስከ አርብ ላይ ሳምንት ጠብቆ ደግሞ 200ውን ደምሮ ሂሳቡን የምትሰራው እመቤታችን ናትና አስቦ ይሄን ማከናወን እንዲችሉ በይሄን ሚዲያ እየተከታተላችሁ ያላችሁ በመላው ዓለም ያላችሁትም ሁሉ የዚህን የአብይ ጾምን የጾሙን ቁርስ በጾም ቁርስ ስለማይበላ 200 ብር ታሳቢ የሆነበት በቀን ማስገባት ባትችሉ በሳምንት አንድ ቀን የሳምንቱን ደምራችሁ የ5 ቀን ማለት ነው 100 500 ማለት ነውና እሱን 1000 ብር ማለት አይደል? በሳምንት 1000 ብር ማስገባት እንድትችሉ እናሳስባለን ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሌላው ይሄን ግንባታ ለማከናወን የተዘጋጀ ትኬት አለ ወይ? ምንድነው የሚገዙ? አምጣ እስቲ አምጣ ስጠኝ ብለዋል። እሱ አንዱ ስንት ብር ነው? 200 ነው። ባለ 200 የለም? አምጣ ቶሎ አምጣ። ይሄኛው 1000 ብር የሚገዛ ነው። ግንባታ ለበዓታ በሚል የተዘጋጀ ነው። የሰማይ አምላክ ያከናውልናል፣ እኛም ባሮቹ ተነስተን እንሰራለን ይላል። ነህምያ 2 ቁጥር 20 ላይ ነው ያለው። የዳግማዊ ምኒልክ መታሰቢያ ታሪካ ነገሥት በዓታ ለማርያም ገዳም ሊሰራ የታሰበው የአብነት ትምህርት ቤት ህንፃ ማሰሪያ የሚውል ለህንፃ ማሰሪያ የሚውል ነው። ባለ 1000 ብር ትኬት አለ፣ ባለ 500 አለ፣ ባለ 200 አለ። በምንችለው ማለት ነው። ባለ 1000ውን የቻለ 1000ውን መግዛት ይችላል። ባለ 500 ከሆነ 500፣ ዝቅተኛው ደግሞ ባለ 200 ነውና
ባለ 200ም ስላለ አሁን ይሄ ለጊዜው ፊት ለፊት የመጣው ባለ 1000 ስለሆነ ነውና ኮድ አለው። አመሳስለው ወይንም ኮፒ አድርጎ ማተም አይቻልም። ኮፒ አድርጎ ማተም አይቻልም። ልዩ ኮድ የሆነ ስለሆነ አላት የራሷ ኮድ በዛች ስለሚታወቅ ይሄንንም በዚህ በጾሙ ማጠቃለን የምንጨርስ ስለሚሆን አሁን ስንጨርስ ከዚህ ከመድረኩ ላይ ባለ 200ም ባለ 500ም ባለ 1000ም ስለሚገኝ ባለ 200 ይኸው እቺ ባለ 200 ማንም ሰው ዛሬ እቺን ይዟት ይሄዳል። ምናልባት ነገ ሮብ ስለሆነ የነገን ቁርስ ታሳቢ አድርጎ ማለት ነው። እቺን አንዳንድ ይዛችሁ እንድትሄዱ የምትችሉ ለሰውም ገዝታችሁ ቤተክርስቲያኑን የሚረዳ ግንባታውን የሚረዳ ቅድም ያልኳችሁን 30 ሚሊዮን እቺን አጠራቅመን ነው ልንከፍል የተዘጋጀ ነው እንጂ ሌላ ምንም የተዘጋጀ የለምና በርቀትም ያላችሁ ሁሉ አንድ እናታችን ይሄ 201 ገዝተዋል ማለት ነው። እግዚአብሔርን ታመሰግኑላችኋላችሁ። ለ200 ብለን እናመሰግንም ብላችሁ ነው። ትልቅ ብር እኮ ነው። አመስግኑላችሁ እግዚአብሔርን። ሌላም የሚፈልግ ካለ እየመጣ ከመድረኩ ላይ ይሄን መውሰድ ይችላል። 200 ይሄ ሳይበዛ ሳያደክም ብዙ ወጪም ሳያስወጣ ከትራንስፖርት ላይ ተቀንሶ በሚደረገው ይሄንን እየያዛችሁ እንድትሄዱ ፊት ለፊት ላይ ይሄንን የምትቆርጡላቸው እዚህ ፊት ለፊት ላይ ተጠብቋችኋላችሁ ማለት ነው። እንግዲህ በጸሎት አጠቃለን መርሐ ግብራችንን ወደ ትኬቱ መሸጥ እንሄዳለን ማለት ነው። 200 ይዘው መጥተዋል። አንድ መምህር የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ርዕሰ ደብር ናቸው። ዛሬ ሻሽ ስላልጠመጠሙ ነው እንጂ ዋና አገልጋይ ናቸው። የቤተክርስቲያን መምህር ናቸው። እግዚአብሔር ይስጥልን። እግዚአብሔርን አመስግኑላቸው። እግዚአብሔርን አመስግኑላቸው። ካህናትም ሲሰጡ ካህናትም እንዲህ በጎ ስራ ሲመሩ ደስ ስለሚያሰኝ ማለት ነውና 200 ብር ነው የታዘዘው። 200 ብር ትኬቷን ወስዳችሁ ግንባታ እንድትገነቡ ነው ያልነው ማለት ነው። እግዚአብሔር ከሁላችን ጋር ይሁን። በረከቱን ያድለን፣ ጸጋውን ያብዛልን፣ የቸርነቱን ስራ እንዲሰራልን፣ ከመከራ ስጋ ከመከራ ነፍስ እንዲሰውረን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። አድኑ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩ ሞስ ከመ ይባርክሙ አሜን። እግዚአብሔር ይባርከነ ወይሳለን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባር። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባር። አቤቱ ጌታችን ሆይ ሊቃውንትህን አክብር፣ ሕዝብህንም አድን፣ ርስትህንም ባር። እስከ ዘላለሙም ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት ቤዛ ሚሆንካት ቅድስት ቤተ ክርስቲያናችንን ከመከራ ከፈተና ጠብቃት።
ለነገሥታትና ለመኳንንት ለንጹሕ ወገን ቅዱስ ለሆነ ሕዝብ ማደሪያ መጸለያ ንስሐ መግቢያ ትሆን ዘንድ ያዘጋጃት። በዚች ቤተ ክርስቲያን ተሰብስባችሁ የቆማችሁ የጸለያችሁ የቀደሳችሁ ያስቀደሳችሁ አስራታችሁ መባችሁ ስዕለታችሁን ሁሉ የሰጣችሁ ልዩ ልዩ ስጦታችሁን ሁሉ እግዚአብሔር ይቀበልላችሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙንም የተቀበላችሁ በማወቅም ሆነ ባለማወቅ የሠራችሁትን በደላችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊው እግዚአብሔር አብ ልጁ በድንጋሌ ሥጋ በድንጋሌ ሕሊና ትምትምትሆን የማርያም ልጅ ኢየሱስ ክርስቶስ ያለፈውን በደላችሁን ይቅር ይበላችሁ፣ ይቅር ይበለን። ከሚመጣውን በደል ይጠብቃችሁ ይጠብቀን ለዘላለሙ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናንና ምእመናት በየስማችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ፣ እግዚኦ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ። አቤቱ ይቅር በለን፣ አቤቱ ማረን፣ አቤቱ ይቅር በለን። እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ ክርስቶስ ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ እንዲምረን። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ ማርያም፣ በእንተ ማርያም፣ በእንተ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ ማርያም፣ በእንተ ማርያም፣ በእንተ ማርያም፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በማሰብ በመናገር በመስራት በእውቀት ባለእውቀት በስተት በግድፈት በቀን በሌሊት የሰራነውን በደላችንን ሁሉ እግዚአብሔር ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር የሃሉ ምስለ ኩልክሙ አሜን። እግዚአብሔር ይባርከነ ለአግብርቲሁ በሰላም ስሬተ ይኩነነ ዘተመጦነ እስከ ከወደ መቃብሃነ በመንፈስ ንኪድ ኩሉ ኃይሎ ለጸላኤ በረከተ ዴከ ቅድስት ተምልእተ ምሕረት ኪያሃን ሴፎ ኩልነም ኩሉ ምግባረ እኩይ አግሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሳነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ኮተ ነስያነ ጸጋ ዘመንፈስ ቅዱስ በሰላም በሰላም ወደ የቤታችሁ ግቡ። እቱ በሰላም ብላ ቅድስት ቤተ ክርስቲያን በሰላም አሰናብታችኋለች። እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። ክቡር አባታችንን ቃለ ሕይወትን ያሰማልን በሏቸው። ቃለ ሕይወትን ያሰማልን። የአገልግሎት ዘመንዎትን እግዚአብሔር አምላክ ይባርክልን፣ በእድሜ በጸጋ ይጠብቅልን። ትምህርቱንም መልእክቱንም ስለ ኪዳነ ምሕረትም በዓል ከዋዜማው ጀምሮ እንደምናከብር በሚገባ ነግረውናል፣ አስተላልፈውልናል። አሁንም በድጋሜ ቃለ ሕይወትን ያሰማልን። ምስክርነቶችን ነግራቸዋለሁ። እህተ ጊዮርጊስ እባላለሁ። የኪዳነ ምሕረት ቀን እናቴ ኪዳነ ምሕረት ወደሆነ ቦታ ሲሄድ ከመኪና አደጋ አትርፋኛለችና እኔን ከድንገተኛ ሞት በጥለዋ በከለላዋ ያዳነች እመቤቴ እናንተንም ከድንገተኛ መቅሰፍት ከድንገተኛ ሞት እንድትታደግልኝ
ለክብሯ መግለጫ የጆሮዬን ወርቅ ጉትቻ አምጥቻለሁ። እመቤቴን አመስግኑልኝ ብለዋል። አመስግኑላቸው። ወለተ ሰማይት እባላለሁ። ልጄ እህተ ሚካኤል ትባላለች። እንዲሁ ያምብኛልና አሁንም ትንሽ ምረት አላት። እመቤቴ ፈጽማ ምረት ከልጇ ከመድኃኔዓለም አማልዳ እንድታሰጥልኝ ለክብሯ መግለጫ የሚሆን የ600 ብር ጧፍና እንዲሁም 5 ኪሎ መገበሪያ ስንዴ ይዤ መጥቻለሁ። እመቤቴን አመስግኑልኝ ብለዋል። አመስግኑላቸው። አሁንም አመስግኑላቸው። እህቴን አሞብኝ እናቴን አሞብኝ ነበርና መጥቼ ባታ ማርያምን ተማጸንኳት። እባክሽ ለእናቴ ምረት ከልጅሽ ከመድኃኔዓለም አሰጭልኝ ብዬ እናቴን ይቅር አስብላልኛለች፣ ምረት አሰጥታኝላለች። ለክብሯ መግለጫ 1000 ብር አምጥቻለሁ ብለዋል። አሁንም እግዚአብሔርን አመስግኑላቸው። ድምፃችሁ አይሰማም፣ እልል በሉላቸው፣ አመስግኑላቸው። እንዲሁም እግሬን እንዲሁ መኪና ላይ ስወርድ እንዲሁ አደጋ ገጥሞኝ ነበርና እመቤቴን ተስዬ አሁን እግዚአብሔር ይመስገን በጎ ነኝ። ፍጹም ምረት እግዚአብሔር እንዲሰጠኝ እመቤቴን ለምኑልኝ። ለክብሯ መግለጫ የሚሆን 1 ጥላ ይዤ መጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው እልል ብላችሁ። አሁንም ወለተ ትንሣኤ እባላለሁ። ልጄ ዱባይ ነው የምትኖረው። እንዲሁ ልጄን አሞብኝ ነበር። አሁንም ትንሽ ምረት እግዚአብሔር ሰጥቶልኛል። ፍጹም እንዲምርልኝ ደግሞ እመቤቴን እየተማጸንኳት ነው። እናንተም በጸሎት አስቡኝ። ለክብሯ መግለጫ 10,000 ብር አምጥቻለሁ ብለዋል። አመስግኑላቸው። አሁንም ምእመናን ልጅ አልነበረንም ነበረ። ስማችን እመቤታችን ታውቀዋለች። ባልና ምሽት ነን እና እመቤቴን ለመናት፣ እነሆ ልጅ ሰጥታናለች። ለክብሯ መግለጫ 1 ጥላ ይዘን መተናል። እመቤቴን አመስግኑልኝ ብለዋል። አመስግኑላቸው። ምእመናን እንግዲህ የነዚህን ሁሉ ችግር የፈታች ያቃለለች እመቤታችን የሁላችንንም ችግር ትፍታልን። አሁን ችግር የሌለበት የለም። ዛሬ ተስለን ሂደናል። የዛሬ ወር ደግሞ እንዲሁ በዚሁ አውደ ምሕረት ላይ ስለቱ በሰፊው ይነገራል ማለት ነው። እያንዳንዱ ቤት ችግር የማይንኳኳበት ቤት የለም። ይልቁን ደግሞ ይህ ዘመን ችግር የበዛበት ስለሆነ እናታችን ድንግል ማርያምን ሳሊለነ ቅድስት ስንላት ፈጥና የምትደርስልን ስለሆነች፣ ስለዚህ ሁልጊዜም ቢሆን በጸሎት አባቶቻችን ያስቡናል። እናታችን ድንግል ማርያም ደግሞ ጸሎቱን ተቀብላ ከልጇ ከመድኃኔዓለም ታማልደናለች። የምታማልድ እመቤት ናትና፣ ስለዚህ ሁላችንም ሳሊለነ ቅድስት እያልን ልንማጸናት ይገባል ማለት ነው። በማታው መርሃ ግብር እንዲሁ መምህራን ዘማሪያንም ተጋብዘዋል። መታችሁ በሰዓት መታችሁ እንድትማሩ በእግዚአብሔር ስም ጥሪያችን እናስተላልፋለን ማለት ነው። አሁን ዘማሪ ፋሲል እየዘመረልን እንሰናበታለን ማለት ነው። ዝም ብለህ በቃ ዝም ብለህ የሆነ እግዚአብሔር ይመስገን። ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሃ ዘተሰብሃ ስቡሃ ዘተሰብሃ ስቡሃ ዘተሰብሃ ስቡሃ ዘተሰብሃ እናመስግነው እናመስግነው እግዚአብሔርን እናመስግነው እናመስግነው እግዚአብሔርን ምስጉን ነው የተመሰገነ ምስጉን ነው
የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም። እሺ ለዲያቆን ዘማሪ ፋሲል ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን፣ በእድሜ በጸጋ ይጠብቅልን። አንድ ወንድማችን ስሜ ቴዎድሮስ ይባላል። ስትሮክ የሚባል በሽታ አሞኝ ነበረ። እመቤቴን መጥቼ እየሰገድኩ እየጸለይኩ እየተማጸንኩ እባክሽ እዚህ በሽታ ፈውሽኝ ብዬ ተማጸንኳት። እነ ወድኜ ዛሬ በፊቷ የጤንነት ሙሉ ጤንነት አግኝቼ በፊቷ ቁሜ ጥላና ጧፍ አስገብቻለሁ። እመቤቴን አመስግኑልኝ ብለዋል። አመስግኑላቸው፣ አመስግኑላቸው። እህተ ማርያም አሁን በዚህ በሚዲያው ነው። እህተ ማርያም የምትባል እህታችን በውጭ ሀገር ነው የምኖረውና ያመኛልና እባካችሁ የኢትዮጵያ ምዕመናን በጸሎት አስቡኝ፣ ከሱ ካላችሁበት ናችሁ እህተ ማርያም እያላችሁ በጸሎት አስቡኝ ብለዋል። እግዚአብሔር እህታችን ባለችበት ሁሉ በጤንነት እንዲጎበኛት አምላካችን ይፍቀድልን። ሁላችንም እህተ ማርያም እያልን እናስባት። አይታወቅም። በቃል ንገሪ ከማነባው በቃል እና እህተ ማርያም ራሱ ዛሬ ለስለት የመጣችበት ወደ ቤተ መቅደስ የገባችበት መታሰቢያ ወርሃዊ በዓሏ ነውና እኔንም እህተ ማርያም ኪዳነ ምሕረት ሰምታኝ ይኸው ልጄን ታቅፌ ጥለዋን ይዤ በፊታችሁ ቆሜያለሁ። አመስግኑልኝ እግዚአብሔር። አዎ የኔን ማፀን የከፈተ እግዚአብሔር የእናንተንም ደግሞ ማፀን ከፍቶ ልጅ እንዲሰጣችሁ የአምላካችን ቅዱስ ፈቃዱ ይሁን ብለዋል።